አላህ ያግዛት። በጣም ነው ችግር ውስጥ ነኝ ወላሂ። ነጊብሽ ችግር ውስጥ የማሚ ጥያቄ ሳሪ ደግሞ ቪዲዮ ትሰሪልኛለሽ? ምን አይነት አንድ ቀን እንደው ለእኔ ስቲ አንድ ቀን ትሰጭኛለሽ ሳሪ? ሙልዬን ታውቂያታለሽ አይደለ? ማነው ሙልዬ? የልጆች እናት ሙልዬ፣ ልጆች የወደቁ ልጆች እየሰበሰበች የምታሳድገው ዲላ ያለችው። እሺ በጎ አድራጎት ነው። አዎ ታውቂያታለሽ ብታያት። እሷ ጋር አንድ ልጅ አለኝ እኔ እና ያቺ ልጄ በእሳት ይመስለኛል እግሯ የተቃጠለ የተደፈነ ነገር ነበረ። አሁን ተስተካክሎ መንትን መራመድ ሁሉ ትችላለች እንዲህ ተባለ። እሺ ያንን ስትባል 700,000 የኢትዮጵያ ብር ነበር የተጠየቀችው። በቀደም ዕለት እኔ 100,000 ልክ ያለውኝ። ሙልጌ ደግሞ የሆነ ነገር አድርጋ ልታስተካክል ስትል የሌሎችን አጉድላ የራሷንም አጉድላ ስለሆነ እስኪ አንድ ቀን በእኔ ስም የእኔ ልጅ ስለሆነች እኔ ስለማሳድጋት አንድ ቀን እኔ በሳሪ ቤት እለምናለሁ እንጂ እንትን አትበይ ጠብቂኝ አልኳት። እና ምክንያቱም እሷ ልታደርግ የነበረው ነገር ለሌሎች ተረፈ። እንደገና ሌሎች አንድ ልጅ እግሩ በጅብ የተነከሰ የተቆረጠ በዊልቸር ምናምን ታግዘው የነበረ በእኔ ስም ተረዳላት። ስለዚህ በነፃ አገኘ። ስለዚህ ይሄኛውን ልጅ ደግሞ እኔ ለምኜ እዚህ ጋር የቀረውን እኔ ከራሴ ጀምሬያለሁ። 100 ሰጥቻለሁ። የቀረውን በቃ እንደው ለአላህ ያሉ ቤተሰቦቻችን ሰብስበውልን እናሳክመዋለን። ቪዲዮ ሰርተሽ ነገ ከነገ ወዲያ አንድ ቀን መቼም አያሳፍሩንም የማዳም ቅመሞች። ማሬ ችግር ላይ ነው ብለሻል። ቀጥ ችግር ላይ ነው ብለሽ የገባ ነው ለሌላ ነው፣ ግን ችግር ላይ ነው። ቀጥ ማሬ ቀጥ። ድምፅሽ አይሰማም እያወራሽ ከሆነ። ማሬ ቀጥ ችግር ላይ ነው ብለሻል። ቀጥ አይሰማም። እንዴት ናችሁ? ደህና ናችሁ? አሁን ይሰማል። ደህና ነን። ቀጥይ። አይሰማም። እንዴት ናችሁ? ደህና ናችሁ? ማሪ ደህና ነን። ችግር ላይ ነኝ ብለሽ ደህና ናችሁ ትያለሽ። ቀጥይ። እና እኔ ሀያት እባላለሁ። እኔ ከጠፋው 3 ወር ነበረ። ይሰማል? ቀልጠፍ ብለሽ አታወሪም እንዴ? እንደተረተረት እሺ እንድንልሽ ነው የፈለግሽው? ይሰማል? ማሚ ኔትወርክ መሰለኝ። እሺ 3 ወር ነበር ከጠፋው። ከዛም በኋላ አስጠፍቶኝ 2005 ተስማምተን ነበር ያስጠፋኝ። ኔትወርክ ነው እና 3 ወር ነው ከጠፋው። እዛ በ2500 ብር አስጠፍቶ ቤቱ ወሰደኝ። ከዛም በኋላ ደግሞ ስራ የለም ብሎ ወር ድረስ ቁጭ አልኩ። እዛ ሴቶችም ነበሩ። ከዛም በኋላ የሆነ ስራ ገባኝ። ሴትዋ እብድ ነበረች። ከዛ ሳምንት ሰርቼ ተመልሼ የመጣው። ከዛ እቃዬን ሻንጣዬን እንዳለ ከቤቱ አስወጣኝ ማለት ነው። እስኪ በካሜራዎች የሆነች ደግሞ ማቃት ልጅ ነበረች። ኒቃብስ ነኝ። ችግር የለውም ልልበስ ኒቃቤን? ምንም ችግር የለም። ከአይን በላይ የሚታይ ነገር የለም። እሺ ኒቃብ ወንድሜ ኤምኬ እስኪ ካሜራ ክፈት ሁሉ በል። ልጅቷን ንቃብ እስክትለብስ እኔ አጣዳፊ ነው። አዎ ልበስ ሱሪ። እኛ ከወገብ በታች አይደለም ከወገብ በላይ ነው። አይ ሱሪ ያስፈልገዋል። ልበስ ሱሪ። ጋይስ እኔ ችግር ላይ ነኝ። ማስገባት ሁሌ አልጋ ላይ እኔ እና ኤምኬን ከላይ አድርጉን። ይህ አሁን እንትን ሰዓት ሄዱ።
አልነቃቃ እንደዚህ ከሆነ ሞዴል አዲስ ርዕስ ካለ ኤምኬ እንደዚህ በል። ቤቷ ሙዚቃ ነው ጋይስ። ስንት ጣት አለ? 5 እንዴ ሁለቱን ነው ያልኩ። 5 ያወጣሁት 5 ነው። 10 ግጠማ። ይሄንን ካሜራ ይዟል አስበው። እሺ ሳለው ስንት ሆነ? 10 ኦኬ። ሱሪ ለብሰሃል? አልለበስክም? ለብሰሃል? እስኪ ኪስ ውስጥ ክተታቸው። ያለ ሱሪ ታዲያ እንዴት ይቀመጣል ጋይስ? እሺ ኪስ ውስጥ ከተትክ አንደኛውንም በሀሳብ ክተተው። እሺ ስንት ጣት አለ? ውስጥ ሲሆንማ 10 ነው። እስኪውዝ ሚ የት አስቀምጠኸው ነው? ኪሴ ውስጥ 10 ነው የሚሆነው ጋይስ። 10 ነው እንዴ? እዚህ መጣ እዛም ሄደ ተደበቀም 10። የአንቺማ 10 ነው የሚሆነው ሳሪ። የአንቺ 10 ነው። ስንት እንዲሆን ፈለግሽ? የአንተ ስንት ነው? ኪስ ውስጥ ከግራ ወደ ቀኝ ከቀኝ ወደ ግራ እየሄድክ ቁጠረው። ወዴትም ልቁጠረው ወደዛ። ካካሌ ላይ እኮ አይጎድልም። ካካሌ ላይ እንዴት ይጎድላል? ማን ጋር ነው ያለው እቃው? እቃውማ እኔ ጋ ነው። እኔ ጋ ነው የተሸከመው። እቃውማ ጋ ነው እና ኪስ ውስጥ እንዲክተተው 1 2 3 4 5 6 7 8 9 10 እኔ ጋርም 10 ነው። እኔ ጋርም 10 ነው። ላዚም ጉድ በሉ ዘንድሮ። የት ሄዶ ነው ወንድሜ? ወንድሜ ምን ሆነህ ነው? ምን ገባህ? ከዋናው ጋር ልደምረው እንዴ? ከየትኛው? ምን ጉድ ነው ሳሪ? ለምን አገላግኝ? 10 ጣት አለኝ ውስጥ ከተትኩት። እኔ ምናልባት ሳንቀሳቀስ ሌላ ነገር እየምን እየነካኝ ስለሆነ ወይ አንድ ላይ 11 አድርጌ ልጥቀስኩ እንጂ 10 ነው። እኔ ደግሞ ቤተሰብ እንተባበር፣ ነገ ወንድማችንን ሐኪም ቤት እንውሰድልን ነበር። አለን 13 ደግሞ 13 ኧረ ይሄ ነገር አለፈ። በትልቁ አድርጓት እሷን። እንደዚህ ይሁን ማሜ፣ ጎን ለጎን ከኔ ጋር ችግር የለም ይሁን። እሺ አውሪማ። ከዛ እኔ ላውራ። አውሪ። ከዛ ሳምንት ሰርቼ ሴትዮ አብድ ነበረች። ከሳምንት ሰርቼ ና ውሰደኝ ብዬ ሄድኩኝ ቤት። ኬክ በኋላ ደግሞ በጣም ሲያመኝ ሐኪም ቤት ሄድኩኝ። ሐኪም ቤት ደግሞ ሲሄድ 2 ኩላሊትሽ ጠጠራለሽ፣ ለሰርጀሪ ደግሞ በጣም ደርሷል ያለውን ነገር ስነግረው አይ ብሬን ሳካፊ መሄዳችን ምናምን አለኝ። ከዛም በኋላ ደግሞ እኔ ብሬን አገር ገብቼ ተመልሼ ጠጠሩን አስወጥቼ ዱባይ ሄጄ ከፍላለሁ አልኩት። አይ አይቻልም ምናምን አለኝ እና ልብሴን አውጥቶ ጣለብኝ። ከዛ የሆነች ደግሞ ማቃት ሰፈራችን ነበረኝ፣ ስልኳ ነበረኝ። እሷ ጋር ደውዬ ደግሞ መንገድ ላይ ነኝ ምናምን አልኳት። ከዛ ደግሞ እሷም ደግሞ ሎኬሽን ላኪ ብላኝ ልኬላት ሰዋ ካመጣኝ እሷ ጋር ያው እዚህም ከመጣው በኋላ ደግሞ እየደወለ እየጨቀጨቀኝ ነው። ከፈለጋችሁ ወይሱ ማሰማችኋለሁ። እኔ ግን አሁን ስራ መስራት ምንም ማለት አልቻልኩም። ደም ነው ምሸናው ደም ነው እና በጣም እያዙረኝ ነው እና እንደምንም ሀገር ብታገቡም ላይ ነው እንደምንም ብላችሁ ለእናቴ እንትን ብትሉም ደስ። ሳውዲ ነሽ? አዎ ሳውዲ ነኝ። ግን ኒቃቢስት አይደለሽም። ለምንድን ነው አንቺ? ሌላ ችግር የለብሽም። ለምንድን ነው ኒቃብ የለበሽው? አረ ወላሂ ኒቃቢስት ነኝ ወላሂ። ይኸው ልጆቹ በጣም ኒቃቢስት ሙዚቃ ነሽ እንዳለ ይሻለ። ምንድን ነው የኔ ስልክ አይደለም ወላሂ፣ የኔ ስልክ አለ። ከፈለጋችሁ አሳያችኋለሁ። ቲክቶክ ራሱ አልጠቀምም። ይቺ አሁን መጣሁባት ያልኳችሁ ስልክ ነው።
እዚህ መጣሁባት እሷ እናንተን ማክበር ግድ ነው። ምክንያቱም እናንተን ሰምተን ነው እንትን እና አሁን ሀገርሽ የምትገቢው ሳውዲ እንዴት ነው ታዲያ? እንጃ እሱ ነው ግራ የገባኝ። እዚህም ደግሞ እነሱ ላይ እንትን ቤት እኮ ማለት አሁን ሀገር ለመግባት ሳውዲ አንቺ ራናዌ ነሽ? ራናዌ ነሽ ማለት ያኔ እንትን ነሽ ሳ ምንድን ነው የሚባለው በሳውዲ ኢቃማ ምናምን የለሽ? ህገወጥ የለኝም። ታዲያ እንዴት ነው የሚገባው ሳውዲ ላይ? ሳሪ ነገረችሽ እኮ ከልጁ ጋር ተስማምቼ 2500 እንዲያስጠፋኝ ከፍዬ ነው አለችሽ። እሺ ኦኬ። ወደ ሀገሯ ለመግባት ታዲያ ምንድን ነው የሚያስፈልጋል ነው የምልሽ? ሳውዲ ላይ ሰርተሽ ትከፍኛለሽ በሚለው ከመጣው በ3 ወሬ ምግብ አልነበረም። ሴትዮዋ ትማታ ነበረ። ያው ብሩን በስርዓት አትልክልኝም ነበር። ከዛ አስጠፋኝ ልጁ በ2500 ብር ማለት ሰርተሽ ትከፍኛለሽ በሚለው። ከዛ መጣውኝ። እንደመጣው 1 ወር ጃዛ ቁጭ ብዬ ከዛ ስራ ገባውኝ። ስራ ገብቼ ደግሞ ይህም ደግሞ ኩላሊት እንደሆነ አላወኩም። እኔ በጣም ያመኝ ነበር። ከሴት ጋር ደግሞ እብድ ናት። መጥቶ ወሰደኝ። ከወሰደኝ በኋላ ደግሞ ሐኪም ቤት ወሰደኝ ልጁ ማለት። ሲወስደኝ ደግሞ ሁለቱም ኩላሊቴ ጠጠር አለው። የቀኙ ኩላሊቴ ደግሞ ለሰርጀሪ ደርሷል። የግራው 6.5 ምናምን አሉኝ። ቀኙ ደግሞ ደርሷል። ላዝም እንትን መደረግ አለብሽ አሉኝ። ከዛም በኋላ ደግሞ ይሄን ያለውን ነገር ስነግረው ሀገር ገብቼ ዱባይ ሄጅ ይሰጥሃለሁ ታክሜ ሰርጀሪ እንዲሆን ተደርጌ ይሰጥሃለሁ ስለ አይ ሳሰጭኝ አትሄጂም ምናምን አለኝ። ከዛ በቃ ሻንጣዬን አውጥቶ ምናምን ሲጥልብኝ አሁን እቺ በማወራበት ስልክ ልጅ ማለት እሷን የጠራሁት ነገርኳትና መጣ። እሷ ጋር መጣችኝ። ከዛ ካመጣችኝ በኋላ ደግሞ በቃ ደም ነው የሚያሸናኝ ደም ነው። ጭንቅላቴ ደግሞ በቃ በጣም ያዙረኛል። እኔ እንደምንም ሀገር ብገባ ደስ ይለኝ። ምክንያት ጥሩ ስሜት እየተሰማኝ አይደለም። እዚህ ሰው ሀገር ላይ እንዳልሞት ነው የፈራሁት። ኦኬ አሁን አንቺ ሀገር ለመግባት የልጁን ብርኛ እንድንከፍል ነው አይደለም? ልጁን እንድታናግሩልኝ ያለውን ነገር እኔ ለምኜዋለሁ። ለምን የሀገር ከንቲባ ነው ምንድን ነው እሱ? እሱ ሲፈቅድ ነው የምትወጪው? እጅሽን ሰተሽ አይደለም የምትሄጂው? ምን አገባው? ብሩን አልከፈልኩትም። ያስጠፋኝ 2500 ብር ይፈልጋል። ካላስጠፋሹ ምን ያደርግሻል? ካልከፈልሹ ምን ያደርግሻል? የቤተሰቦችን ያውቃል። እንትን ደውዬ በሽማግሌ ምናምን ነው እንትን ብላቸው ምናምን እያለ እሺ ቢያንስ ትንሽ ጠብቀኝ፣ አብረን እኮ ነው ሐኪም ቤት ነው ሄጄ ያለውን ነገር ምንም ነገር ተሽጦ ሐኪም ቤት ሄጄ ዱባይ ሄጄ ያለውን ነገር እሰጥሃለሁ እኔ ናታሚኝ ምናምን ብዬ አይቻልም። ዛሬ ስንት ሪከርድ አድርገዋል። ወላሂ በጣም እያስፈራራኝ ማለት ነው። እኔ ደግሞ እንኳን ስራ መስራት ወላሂ ቁጭ ብዬ መነሳት እያቃተኝ ነው። ወላሂ በጣም አሞኛል። ትዕግስቱን ስጠኝ እና ግዴታ እሱ ብሩን ካልሰጠሽ ወደ ሀገርሽ መሄድ አትችይም። ያኔ እንዴ? አዎ ምክንያቱም ያቀኛል። አንደኛ እኔ ለምሳሌ አላህን ፈርቼ ሄጄ እንኳን ሰጠዋለሁ፣ ግን ያቀኛል። ቤተሰቡ ላይ ተጽዕኖ ማድረስ ይችላል እሱ ማለት ነው። የፈለገውን ማድረግ ይችላል ኖርማል ስለሚያቀኝ ማለት ነው። ግን ብለምነው እንኳን በሰው ማል አስለምኘዋለሁ። ትንሽ ታገሰኝ፣ ህመሜን አይተሃል፣ ያለውን ነገር ተረድተሃል። በቃ ሰፈር ያስገልብጡሽልሽና ትሄጃለሽ። ካመመሽ ብሩን ቤተሰቦችሽ ወደዚህ ያስገልብጡልኝና ትሄጃለሽ፣ ያለበለዚያ አትሄጂም ነው የሚሉት። ቤተሰቦች ደግሞ በጣም ምስኪን ናቸው። ምንም የሚሸጡት የኔን እጅ ነው የሚጠብቁት። ወላሂ የት ነው ያለሽው እያለ ነው። ሳውዲ ናት ጋይስ፣ ሳውዲ ናት ወይ ዘንድሮ። እና ስለዚህ አሁን የሱ 2500 ካልከፈልን ነው ፈጣሪ ትዕግስቱን ስጠኝ። ሳውዲ ናት ጋይስ፣ ሳውዲ ናት። ካስጠፋሽ ስንት ጊዜ ሆነ? 3 ወር። እና አሁን እኛ እሱን የምናናግረው ምን ብለን ነው? ግራ ገብቶኛል። አሁን ቁጭ ያልኩት ራሱ 3 ወር ነው። የ3 ወሩን ሂሳብ ማድረግ ሲገባው የ6 ወሩን 1000 ብር ነው ያለኝ። የ3 ወሩን እሺ ሂሳብ አድርግልኝ ስለው አይ የ6 ወሩ አንድ ላይ ነው ሂሳብ የሚደረገው። 1 ቀንም ቁጭ አልሽ 2 ቀንም ቁጭ አልሽ በ6 ወሩ ነው የሚቆጠረው። 1000 ብር ቁጭ ነው የምታደርጊው። እስካሁን የበላሽበት አለ፣ የሕክምናው አለ። ይጠቀማል። ሼር አድርጊለት ይመጣል።